እንዴት ናችሁ ውድ ቤተሰቦቻችን? ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። እነሆ ዛሬም በዕለተ አርብ የምሳ ሰዓት ፕሮግራማችን በድጋሚ ተገናኝተናል። ስለምትከታተሉን ደግሞ እጅግ ከልብ አድርገን ነው የምናመሰግነው። ውድ ቤተሰቦቻችን የዛሬም ፕሮግራማችንን እንድታደምጡ በአክብሮት ጋብዛለሁ። የዝውውር ጉዳዮችን በሰፊው ወደ እናንተ እናደርሳለን። በጥርና በክረምት ተጫዋቾች የዝውውር መስኮት ክለቦች ራሳቸውን ለማጠናከር ከወዲሁ እቅዶችን እያወጡ ይገኛሉና እነሱን ጉዳዮች እያነሳሳን ቆይታን እናደርጋለን። እናንተም ሀሳብ አስተያየቶቻችሁን እንድታጋሩን ኮሜንት ቦክሱን ለእናንተ ክፍት አድርገነዋል። ስምና አድራሻችሁን እየጠቀሳችሁ ያላችሁን የፈለጋችሁትን ሀሳብ ደግሞ ኮሜንት ቦክስ ላይ አጋሩን። እኛም ደግሞ በፕሮግራማችን መጨረሻ ላይ የእናንተን ስምና አድራሻ እየጠቀስን የሰጣችሁንን ሀሳብ መልሰን ወደ እናንተ የምናደርስበት ፕሮግራምም በዛሬው ዕለት ወደ እናንተም የምናደርሰው ነው የሚሆነው። የዛሬውን ፕሮግራም እየመራው ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ እያደረጋችሁ እኛን እያበረታታችሁ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ መረጃዎቻችንን እየኮመኮማችሁ ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። መልካም ቆይታ ከኛ ጋር። አርሰናል ከኮከብ ተጫዋቹ ቡካዮ ሳካ ጋር አዲስ ውል ለመዋል እየፈለገ ሲሆን ሁለቱም ወገኖች በውል እድሳት ዙሪያ ላይ አዎንታዊ ውይይቶችን እያደረጉ እንዳለ ነው መረጃዎች የወጡት። ተጫዋቹ አሁን ባለው ውሉ ላይም ከ2 ዓመት በታች የቀረው ሲሆን አርሰናል እሱን ማጣት በጭራሽ አይፈልግም። ፉትቦል ትራንስፈር ከተሰኘው ዘገባ እንደተገኘው ከሆነ ሁለቱም ወገኖች በአሁኑ ጊዜ በአዲስ ውል ላይ እየተነጋገሩ ሲሆን ስምምነቱም በቅርቡ ይጠናቀቃል ተብሎ ነው የሚታሰበው። አዲሱ ውል ከተፈረመ በኋላ ሳካ በአርሰናል በሳምንት 250,000 ፓውንድ ገደማ ሊያገኝ ይችላል ተብሏል። የ24 ዓመቱ ተጫዋች ለአርሰናል ቁልፍ ተጫዋች ሲሆን ወደ ዋናው ቡድን ከመጣ ወዲህ በሁሉም ውድድሮች 71 ጎሎችንም ማስቆጠር ችሏል። እሱ አሁንም በጣም ወጣት ነው። እናም በአሰልጣኝነትና በተሞክሮ ብቻ ደግሞ እየተሻሻለ እንደሚሄድ በርካቶች ያምናሉ። እሱን ለረጅም ጊዜ በክለቡ ማቆየትም ወሳኝ ይሆናል ተብሎ ነው የሚጠበቀው። አርሰናል ይህንን ውል በፍጥነት ለመጨረስም ከፍተኛ ፍላጎት ይኖረዋል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ምርጥ ተጫዋቾችን መያዝ አለባቸው። እናም ሳካ በእርግጠኝነት ሊተካ የማይችል ሀብትም እንደሆነ በርካቶች ያምናሉ። ወደ ዓለም ደረጃ ተጫዋችነት ለማደግ የሚያስፈልጉት ሁሉም ነገሮች እንዳሉት ነው የሚታመነው። እናም አርሰናል የሱን ጥራት ያለው ተጫዋችም በቅርብ ጊዜ ውስጥ ማጣት በቀላሉ አይፈልግም። የመረጃ ውይይቶች በጥሩ ሁኔታ እየሄዱ መሆናቸውን ይገልጻል። ይህም ደግሞ ተጫዋቹ በክለቡ ለመቆየትም ዝግጁ መሆኑን የሚጠቁም ነው። የእድገት ለአርሰናል ደጋፊዎችም መነሳሳትን የሚሰጥ ሲሆን ሁኔታው ለቀጣዮቹ ሳምንታትም እንዴት እንደሚዳበር ማየቱ አስደሳች ይሆናል ተብሎ ነው የሚጠበቀው። ሳካ ምኞቱ በአርሰናል ውስጥም ማሳካት መቻል ይኖርበታል። ከነሱ ጋርም አዲስ ውል መፈራረም መጥፎ ውሳኔ ላይሆን ይችላል። በዝውውር ገበያ ውስጥም በጣም ትልቅ ምኞት እያሳየ ነው። እናም ቁልፉ ተጫዋቻቸው የረጅም ጊዜ የወደፊት እጣ ፈንታቸውን አረጋግጠዋል። ዊሊያም ሳሊባ በቅርቡ ከክለቡ ጋርም አዲስ ውል ተስማምቷል ተብሎ ነው የሚጠበቀው። የስካይ ስፖርት ተንታኝ የሆነው ቲም ሼርውድ የሰንደርላንዱ አጥቂ ዊልሰን ኢሳዶር ከብዙ ገንዘብ ከተከፈለበት የኒውካስል ዩናይትድ አጥቂ ኒክ ቮልትማድ እስከሱ እንደሚበልጥና ከሱም እንደሚመርጠው ጭምር ነው የገለጸው። እንግዲህ ቲም ሼርውድ በቅርቡ በስካይ ስፖርት ኒውስ ላይ ባደረገው ቆይታም ሲናገር ኢሳዶር በጣም የማደንቀው ሰው ነው። በሻምፒዮንሺፕ እየተጫወተ ሳለ የልጅ በፕሪሚየር ሊጉ ለመጫወት የሚያስፈልጉት ሁሉም ብቃቶች አሉት ብዬ አስብ ነበር። አሁን ላይ በፕሪሚየር ሊግ ውስጥ በማየቴ ደስ ብሎኛል። ለሰንደርላንድ ጎል ሲያስቆጠር በማየቴም እጅጉን ደስ ብሎኛል ብሏል። ኒክ ቮልትማዴ እስካሁን ምንም ያደረገው ነገር የለም። በመጀመሪያው የውድድር ዘመን 1 ጎል ብቻ ነው ያስቆጠረው። ተጨማሪ መጫወት ይኖርበታል። ስለዚህም በአሁኑ ጊዜ ማንኛውንም መደምደሚያ ላይ መድረስ አይቻልም። ነገር ግን ኢሶዶር ከሱ መቅደም ያለበት ይመስለኛል። ግልጽ ነው፣ እሱ በእንግሊዝ ውስጥ ለመረጋጋት ጥቂት ዓመታትን አግኝቷል። ስለዚህ ትንሽ የመቅደምም ጅምርም አለው ብዬ አስባለሁ። በአሁኑ ጊዜ ግን አንድ ጨዋታን ለማሸነፍ አንዱን መውሰድ አለብህ ከተባልኩኝ እኔ ኢሶዶርን መምረጥን እፈልጋለሁ ሲል ነው የተናገረው። በዚህ ክረምት ወደ ፕሪሚየር ሊጉ የተዘዋወረው ኢሳዶር በእንግሊዝ ሕይወት በፍጥነት እንግዲህ ተረጋግቷል። የ24 ዓመቱ ተጫዋች በሊግ ውስጥም 3 ጊዜ ጎል በማስቆጠር ፍጥነቱን አሳይቷል። ይህ በእንዲህ እንዳለ ኒክ ቮልትማድ በ69 ሚሊዮን ፓውንድም ዝውውር ወደ ሴንት ጄምስስ ፓርክ የደረሰ ሲሆን በፕሪሚየር ሊግ የመጀመሪያ ጨዋታው ላይ
ጎል በማስቆጠር ጥሩ ጅምር ነበረው። ሆኖም ግን ከዚያ ወዲህ የጀርመኑ አጥቂ ፈጣን ተጽዕኖ ለመፍጠርም ሙከራዎችን እያደረገ ነው። ኒውካስል ከቦርንመዝ ጋር ባደረገውና ግብ ባልተቆጠረበት ጨዋታ ላይ ጎል ማስቆጠር አልቻለም። እንዲሁም በመካከለኛው ሳምንት ከባርሴሎና ጋር በተደረገው የቻምፒየንስ ሊግ ጨዋታ ሽንፈት ላይም ተጫዋቹ እንግዲህ መግባቱን የምናስታውሰው ነው። የጀርመን ብሔራዊ ቡድን ተጫዋች ብሩህ የወደፊት እድል ያለው ጥራት ያለው ተጫዋች ነው። እሱ ወጣት ተጫዋች ነው። እናም ከእንግሊዝ እግር ኳስ ጋር ለመላመድም ጊዜ ያስፈልገዋል ተብሎ ነው የሚታሰበው። እሱ ለኒውካስል እና ለፕሪሚየር ሊጉ የወደፊት ኮከብ ሊሆን እንደሚችልም በርካቶች ግምቶቻቸውን እየሰጡ ነው የሚገኙት። ቸልሲ የባርሴሎናውን አማካይ ማርክ ካይሴዶን በጥር የዝውውር መስኮት ለማስፈረም አሁንም ፍላጎት አለው። ፌጂያስ የተባለው የመረጃ ምንጭ እንደዘገበው ከሆነ ባርሴሎና ለትክክለኛ ዋጋ ተጫዋቹን ለመሸጥም ሊያስብ ይችላል የተባለው። ቸልሲ ለ21 ዓመቱ አማካይ ከ25 እስከ 30 ሚሊዮን ዩሮ አካባቢ ለማቅረብም ፍቃደኛ እንደሆነ ተገልጿል። ኒውካስል ዩናይትድም በካሴዶ ላይ ፍላጎት እንዳላቸውን የተነገረው። በርካታ የፕሪሚየር ሊግ ክለቦች የእሱን እድገትም በቅርበት እየተከታተሉት እንደሚገኙ መረጃዎች ወጥተዋል። እሱ የጨዋታውን ፍጥነት እንዲቆጣጠሩና ቡድኑን ወደፊት እንዲመሩም ይረዳቸዋል። በፕሪሚየር ሊጉ ጥሩ በመስራት የሚያስችሉ ቴክኒካል ብቃቶች ያሉት እናም ደግሞ ካይሴዶ ለቼልሲ ጠንካራ የረጅም ጊዜ ግዢ ሊሆንም ይችላል። እምቅ ችሎታን ማሳካት ከቻለም የተመዘገበው ኢንቨስትመንትም ለወደፊቱ ርካሽ ሊመስል ይችላል። ቼልሲ ባርሴሎናን ይህንን የዝውውር ጥያቄ እንዳይቀበል ማሳመን ይችል እንደሆነ ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ሰማያዎቹ ቡድናቸውን የበለጠ ለማሻሻል እየፈለጉ ነው። እናም ሌላ ጥራት ያለው አማካይ ደግሞ ያስፈልጋቸዋል። ስፔናዊው ለነሱ ተስማሚ የረጅም ጊዜ ኢንቨስትመንትም ይሆናል። በክረምቱ የዝውውር መስኮትም ለአጥቂ ክፍሉ የሚፈለገውን ጥልቀት በመጨመርም ጥሩ ሰርቷል። እንዲሁም በጥራት ባለው የመሃል ተከላካይ ላይ ኢንቨስት ማድረግ አለባቸው። በቀጣይ ወራት በቡድናቸው ውስጥም ያሉትን ክፍተቶች መሙላትም ይችሉ እንደሆነ አስደሳች ይሆናል ተብሎ ይታሰባል። ወደ ቼልሲ የመዘዋወር እድል ለወጣቱ ተጫዋችም አስደሳች ሊሆን ይችላል። ቼልሲ በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ነው። እናም ጠንካራ ፕሮጀክት አላቸው። በቂ ጥራት ያላቸው ተጫዋቾችም በእጃቸው ላይ አሉ። እናም ደግሞ ለዋና ዋና ዋንጫዎችም ደግሞ ሊጫወቱ የሚችሉ ቡድን እንደሆኑ ደግሞ ምንም ጥያቄም የለውም። ማንኛውም ወጣት ተጫዋች በዚህ ፕሮጀክት አካል የመሆንን ሀሳብም ሊስበው እንደሚችል በርካቶች ግምቶቻቸውን እየሰጡ ነው የሚገኘው። ቸልሲ በዝውውሩ በፍጥነት ለማጠናቀቅ የሚችል እንደሆነ ማየቱ አስደሳች ያደርገዋል። በጥር ወር እሱን ጥራት ያለው ተጫዋች መጨመር ቡድኑን በደንብ እንዲሻሻልም ይረዳዋል። ቸልሲ የውድድር ዘመኑን ደካማ በሆነ መንገድ የጀመረ ሲሆን በመነሳትም ከፍተኛ ፍላጎት ይኖራቸዋል። ትክክለኛ ተጫዋቾችን ለማስፈረምም ሁኔታውን ለመቀየርም ይረዳቸዋል ተብሎ ነው የሚታሰበው። በክረምቱ የተጫዋቾች የዝውውር መስኮትም ይህንን ተጫዋች ከባርሴሎና ለማስፈረምም ትልቅ ፍላጎት እንደነበራቸው ደግሞ የምናስታውሰው ጉዳይ ነው። ቶትናም ሆትስፐርስ ለ28 ዓመቱ ተጫዋች የሚቀርብ የዝውውር ጥያቄዎችን ለመስማት ፍቃደኛ እንደሆነ እየተነገረ ነው። የቶትናም ሆትስፐርስ አጥቂ የሆነው ሪቻርልሰን ከሰሜን ለንደኑ ክለብ ለመልቀቅም ዜናው እየተሰማ እንደሆነ ጭምር ነው መረጃዎች አሁን ላይ በትልቁ እየወጡ የሚገኙትና ይህ ተጫዋች ምናልባት ሊለቅ የሚችልበት እድል በሰፊው እንዳለ ነው ዘገቦች የሚጠቁሙት። ፌጂያስ የተሰኘው የመረጃ ምንጭ እንደተናገረው ከሆነ ቶትንሃም ተጫዋቹን በሚቀጥሉት ወራትም ለመሸጥ ፍቃደኛ ነው። የ28 ዓመቱ ተጫዋች ክለቡን ከተቀላቀለ ወዲህ ያልተረጋጋ ብቃትን ሲያሳይ የቆየ ሲሆን በዚያ ውድድር ዘመን ግን አስደናቂ ብቃት እያሳየ ቢሆንም በብራዚላዊው ተጫዋች ለመጠቀም ተዘጋጅተዋል የተባለው የዝውውር መጠኑ 30 ሚሊዮን አካባቢ ሊሆን እንደሚችልም ግምቶች እየወጡ ይገኛሉ። 30 ሚሊዮን ፓውንድ እንደሆነ ተዘግቧል። ከተጫዋቹ ከሰሜን ለንደኑ ክለብ ጋርም እስከ 2027 የሚያቆይም ውል ያለው ሲሆን ቶትናም ዋጋው ሳይቀንስ ለመሸጥም ፍላጎት ነው ያለው። ወዴት እንደሚያቀና ጊዜው የሚናገር ነው የሚሆነው። የብራዚሉ ተጫዋች ግን አሁን ላይ የብራዚል ክለቦች እንደሚፈልጉት ነው የተናገረው። የብራዚሉ ክለብ ፍላሚንጎ ተጫዋቹን ለማስፈረም ከፍተኛ ፍላጎት አለው። እናም ደግሞ የውይይት ወሬዎችም እንዳሉ ነው የሚነገረው። ወደ ደቡብ አሜሪካ መመለሱ ለሪቻርልሰን አስደሳች ሊሆን ይችላል። በመደበኛነት ለመጫወትና እንዲሁ ደግሞ ለፍላሚንጎ ቁልፍ ተጫዋች ለመሆንም ይጥራል። አዲስ ጅማሬም ለተጫዋቹ ተስማሚ ሊሆን እንደሚችል በርካቶች ግምቶቻቸውን እያስቀመጡ ነው የሚገኙት። በሌላ በኩል ቶትናም ሆትስፐርስ በአጥቂ ክፍል ውስጥም አስቀድሞም ቢሆን በቂ ተተኪ ተጫዋቾች የሉትም። ብራዚላዊው እንዲለቅ መፍቀድ ደግሞ የበለጠ ያዳክማቸዋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ተጫዋቹ በአግባቡ መተካት ይችሉ እንደሆነ ደግሞ
ማየቱ አስደሳች ያደርገዋል። በመደበኛነት ጎል ማስቆጠር የሚችል አስተማማኝ አጥቂም ያስፈልጋቸዋል። ዶሚኒክ ሶላንኬ ይህንን ማድረግ አልቻለም። የቶተንሃም ቡድንን በማሻሻል ጥሩ ነገርን አድርጓል። ነገር ግን አሁንም በአጥቂ ክፍል ውስጥ እንግዲህ ተጨማሪ ተጫዋቾች ያስፈልጋሉ። በተለይ ብራዚላዊው ደግሞ አሁን ላይ ክለቡን ቢለቅ ሌላ አስተማማኝ አጥቂ ያስፈልጋቸዋል። በጥር ወር በደቡብ አሜሪካው ገንዘብ ለመጠቀም ዝግጁ ናቸው ወይስ እስከ ውድድር ዘመኑ መጨረሻ ድረስም በቡድናቸው ውስጥ ለማቆየት ይሞክራሉ የሚለው ጉዳይ ወደፊት የሚታይ ነው። ቶተናም የውድድር ዘመኑን በጥሩ ሁኔታ የጀመረ ሲሆን ዋንጫዎችን ለማሸነፍ ይፈልጋሉ። በውድድር ዘመኑ አጋማሽ ላይም በቡድኑ ላይ መዳከም የለባቸውም ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። የማንቸስተር ዩናይትዱ ድንቅ ተጫዋች የነበረው ቴዲ ሼሪንጋም ኮቢ ማይኖ ማንቸስተር ዩናይትድን ለቆ ሊወጣ እንደሚችል ሀሳቡን ሰጥቷል። እንግሊዛዊው ኢንተርናሽናል ተጫዋች በአሁኑ ሰዓት በኦልድ ትራፎርድ የጨዋታ ጊዜን ለማግኘት እየተቸገረ ነው። እናም ደግሞ የወደፊት እጣ ፈንታው በጥር ወር ላይ እንደገና አጠራጣሪ ሊሆን እንደሚችል ግምቶች አሉ። ኮቢ ማይኖ በክረምቱ የተጫዋቾች የዝውውር መስኮት ወቅትም ከበርከት ካሉ ክለቦች ጋር ስሙ መያያዙን ዴይሊ ሜል የተባለው የመረጃ ምንጭም ሲዘግብ እንደነበር እናስታውሳለን። ሌሎችም ዘግበውት ነበር። ነገር ግን በማንቸስተር ዩናይትድ ቢቆይም የጨዋታ ሁኔታው ግን ብዙ አልተሻሻለም። ከቼንድ ኦፍ ሳይድ አሁን ላይ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው ብሏል። በዋነኝነት ግን ሪያል ማድሪድ እና ናፖሊ ቢጠቀሱም አንድ ያልተጠበቀ ስምም ተሰምቷል። ሊድስ ዩናይትድ ኮቢ ማይኖን ለማስፈረም ፍላጎት እንዳለው ተነግሮ ነበር። እናም ሼሪንጋም ደግሞ ሊሆን ስለሚችል ዝውውር ያለውን አስተያየትም አጠናክሯል። ቴዲ ሼሪንጋም ኮቢ ማይኖ ወደ ሊድስ ዩናይትድ ስለመቀላቀሉ ሲጠየቅም ሼሪንጋም ከዮርክሻየር ፖስት ጋር ባደረገው ቆይታ ከሊድስ ጋር የሚደረግ ዝውውር ለሁለቱም ወገኖች በጥሩ ሁኔታ እንደሚሰራ ማየት እንደሚችል ጭምር ነው ቴዲ ሼሪንጋም የተናገረው። የተጫዋች የመጫወቻ ደቂቃዎችን ማግኘት ይፈልጋልና ይህን ነገር ለማግኘት ደግሞ ሊያመራ የሚችልበት እድል እንግዲህ ይኖራል ሲል ነው የተናገረው። ኮቢ ማይኖ ሊድስ ሊያስፈርመው የሚገባ ተጫዋች ስለመሆኑ ሲጠየቅም ያለምንም ጥርጥር ከ6 ወራት በፊት ሳይሆን አይቀርም። እሱ በእንግሊዝ ቡድን ውስጥም ነበር። እናም ደግሞ ሰዎች በሱ በጣም ይደነቁ ነበር። ያንን ያክል መጥፎ ተጫዋች ሊሆን አይችልም በአንድ ጊዜ። ስለዚህ እሱ የሚጫወትበትን የሚወድ ሰው በጣም ብዙ ነው። ስለዚህ ደግሞ ሩበን አሞሪም እሱን ስለማይፈልገው ብቻ ዳንኤል ፈርካ አይወደውም ማለት አይቻልም። ስለዚህ እሱን ምርጡን ማውጣት እንግዲህ ይፈልጋልና ወደ ተለያዩ ክለቦች ሄዶ ራሱን ማሳየት ይኖርበታል። እጅን በሱ ትከሻ ላይ አድርግና ምን ያክል ጥሩ እንደሆነ ንገረው። ከሱ ጋር የሚስማማውን አማካይም ከጎኑ አድርግለት። እናም በድንገት እንደገና ጥሩ ተጫዋች ይሆንልሃል። ሊድስ ዩናይትድ እንደዚህ አይነት ተጫዋቾችን በውሰት ማግኘት ከቻለ በእርግጠኝነትም ትልቅ አቅምን ያገኛሉ ብዬ ነው የማስበው ሲል ነው የተናገረው። የ20 ዓመቱ ተጫዋች ትልቅ የወደፊት እድል የሚጠብቀው ይመስላል። ነገር ግን ምናልባትም አሁን እድሉ በሌለው ክለብ ላይ መሞከር ለሱ የተሻለ ሊሆን ይችላል። እናም ሊድስ ዩናይትድ ጥሩ ምርጫ ሊሆን ይችላል፣ ምክንያቱም እዚያ የጨዋታ ጊዜ ማግኘቱ የተረጋገጠ ነው። ነገር ግን ማንቸስተር ዩናይትድ የአካዳሚ ምሩቁን ተጫዋች ወደ ዋና ተቀናቃኝ ወይም ደግሞ በፕሪሚየር ሊጉ ለሚጫወት ሌላ ክለብ ላይ እንዲቀላቀል የመፍቀድ ከፍተኛ ፍቃድም ሊኖረው እንደማይችል ጭምር ነው እየተገለጸ የሚገኘው። አስተን ቪላ በጥር ተጫዋቾች የዝውውር መስኮት ከመከፈቱ በፊት የሰንደርላንዱን አጥቂ ዊልሰን ኢሳዶር ያለበትን ሁኔታ በቅርበት እየተከታተለ እንደሆነ ይፋ ተደርጓል። ይህ ፈረንሳዊ አጥቂ በዚህ ውድድር ዘመን በሰንደርላንድ ጥሩ ጅምርን አሳይቷል። እናም ደግሞ ከሌሎች ክለቦች ፍላጎትን መሳቡ ምክንያታዊ እንደሆነ እየተገለጸ ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ኢሶዶር በቪላ እንግዲህ ፍላጎት ውስጥም የሚገኝ ሲሆን ሰንደርላንድ ዋጋውንም ወደ 35 ሚሊዮን ፓውንድ አካባቢም አድርገውታል የተባለው። ኢሶዶር ሰንደርላንድን የተቀላቀለው መጀመሪያ በውሰት ቢሆንም በቋሚነት ከተቀላቀለበት በኋላ ግን በስታዲየም ኦፍ ላይት ትልቅ ስኬትን ያስመዘገበው። የኡናይ ኤምሬ ቡድን ደግሞ በዚህ ውድድር ዘመን እስካሁን ግቦችን ለማስቆጠር በጣም የተቸገረ ቡድን ሆኗል። እሱ ደግሞ አሁን ላይ በቪላ ፓርክ ወሳኝ ስራን መስራት እንደሚችል መገመቱ ቀላል ይሆናል ተብሎ ነው የሚታሰበው። ኦሌ ዋትኪንስ በአሁኑ ሰዓትም ከግብ ፊት ለፊት እውነተኛ የመቀዛቀዝ ጊዜ ውስጥ ነው የሚገኘው። በሳምንቱ አጋማሽም ከቦሎኛ ጋር በተደረገው የዩሮፓ ሊግ ጨዋታ ላይም ፍጹም ቅጣት ምት አምክኖ እንደነበር የምናስታውሰው ነው። ምናልባት አሁን ላይ ቪላ እንግዲህ የማጥቃት መስመሩን ለመምራትም ከዋትኪንስ የተሻለ ተጫዋችን የሚያመጣበት ጊዜ ላይ ሊሆን ይችላል። እናም ኢሶዶር ተመራጩ ተጫዋች እንደሆነ በርካቶች ያነሳሉ። ሆኖም ግን ሰንደርላንድ ከሊጉ ላለመውረድ ወሳኝ የሆኑ ተጫዋቾችን ማጣት ስለማይፈልግ በውድድር ዘመኑ መካከል ማንኛውንም ዝውውር እንዲፈጸም አስቸጋሪ እንደሚያደርግ መገመቱ ቀላል ነው። በቅርብ ጊዜ ውስጥ ወደ ፕሪሚየር ሊግ ያደጉ ቡድኖች ክፉኛ እየተቸገሩ እንደነበር እናስታውሳለን። ስለዚህ ኢሶዶር በአሁኑ ሰዓት በከፍተኛው ሊግ ስኬታማ ሆኖ እያለ ሰንደርላንድ ሊለቀው ማሰቡ የማይታሰብ እንደሚሆን ነው በርካቶች የሚያነሱት። የ25 ዓመቱ አጥቂ አቋም ሰንደርላንድ በሊጉ የመቆየት እውነተኛ እድልን ይሰጠዋል።
ስለዚህም ደግሞ አስተን ቪላ እሱን ለማስፈረምም ተጨባጭ እድሎች እንዲኖሩት ማድረግም የማይመስል ታሪክ ነው ተብሎ ነው በርካቶች የሚያነሱት። ቢሆንም ግን በአሰልጣኝ በኡናይ ኤምሪ የማጥቃት መስመሩ ላይ የሆነ ለውጥን ለማምጣት ማሰብ ይኖርበታል። የፉትቦል ኢንሳይደር ዘገባ ደግሞ ዋትኪንስ ወደ አርሰናል ሊያደርግ የነበረው ዝውውርን መታገዱን ተከትሎ በቅርብ ጊዜ ውስጥ ደስተኛ አለመሆኑን ጨምሮ ተናግሮ እንደነበር ነው ዘገባዎችም እየወጡ የሚገኙት። ኒውካስል በክረምቱ የተጫዋቾች የዝውውር መስኮት ወቅት አሌክዛንደር ኢሳክን አጥቷል። እናም ደግሞ ወደፊት ተጨማሪ ኮከብ ተጫዋቾችን ከሴንት ጄምስስ ፓርክ ሊለቁበት የሚችልበት እድሎች አሉ። የኤዲሃው ቡድን በርካታ ተጫዋቾችን ባለፉት ዓመታት የዝውውር ግምቶችን ስቦ የነበረ ሲሆን ከነዚህም አንደኛው ደግሞ ብሩኖ ጉማሬሽ ነው። ብሩኖ ጉማሬሽ በ2022 ከሊዮን ከተቀላቀለ ወዲህ ለኒውካስል ዩናይትድ የማይታሰብ ተጫዋች ሆኗል። እናም በዚህ ጊዜ ውስጥ ደግሞ በርካታ ክለቦች እሱን ለማስፈረም ፍላጎት እንዳላቸውም ተገልጿል። ከነዚህ መካከል ማንቸስተር ሲቲና ሪያል ማድሪድም ስማቸው ሲነሳ እንደነበር የምናስታውሰው ነው። ሆኖም ግን ኒውካስል ዩናይትድ ብሩኖ ጉማሬሽን ለመሸጥ ምንም አይነት እቅድ ኖሮት አያውቅም። እንደ ፉትቦል ኢንሳይደር ዘገባ ከሆነ ፒተር ውርክ ተጫዋቹ ወደፊት ለሚመጣው ጊዜ በሴንት ጄምስስ ፓርክ ለመቆየት እኩል ፍላጎት እንዳለው ነው የገለጸው። ብሩኖ ጉማሬሽ ለተወሰነ ጊዜ በማንቸስተር ሲቲ ፍላጎት ዝርዝር ውስጥ የነበረ ተጫዋች ነው። በክረምቱ የነበረው መጠየቅ እንጂ በጨረታዎች ወይም ደግሞ በውይይቶች ወይም ደግሞ በሌላ ነገር ላይ የተመሰረተ ጠንካራ ወይም ይፋዊ የሆነ ነገር ግን አልነበረም። ብሩኖ ጉማሬሽ በኒውካስል ደስተኛ መሆኑን ጠቁሟል። እናም ደግሞ ኒውካስል ዩናይትድም በእርግጠኝነት እሱን ለመሸጥም ፍላጎት አልነበረውም እና ደግሞ ያ እቅድ አሁንም ቀጥሏል የተባለው። እሱ በኒውካስል ዩናይትድ ካፕቴን ነው። ይህም በሴንት ጄምስስ ፓርክ ውስጥም ምን ያክል አስፈላጊ ሚናን እንደሚጫወትም የሚያሳይ ነው። እናም እስከ 2028 ድረስም ኮንትራት አለው። ኒውካስል በክረምቱ ከአሌክዛንደር ኢሳክ ዝውውር ጋር እንግዲህ ተለያይቶ እንደነበር የምናስታውሰው ጉዳይ ነው እና በዝውውር ውዝግብ ውስጥም በተያዘ ብዙ የሚያተኩሩበት ነገር ነበረውና ሌላ ኮከብ ተጫዋቻቸውን ማጣት አይፈልጉም። ብሩኖ ጉማሬሽ ከኒውካስል ዩናይትድ የመልቀቅ ፍላጎትን አሳይቶ አያውቅም። በዚህም የተረጋጋ ይመስላልና ይሄ ደግሞ ቢለወጥ አስገራሚ ነው የሚሆነው። ምንም እንኳን በ2025-26 የውድድር ዘመን የቻምፒየንስ ሊግ ማለፍን ማጣት የሚያካትት ደካማ አቋም ቢያሳዩ ሊለወጥ እንደሚችል ቢታመንም፣ ነገር ግን አሁንም ቢሆን ይህንን ቢከሰት እንኳን እሱ አቋሙ እንደሚለወጥ የሚያሳይ ምንም አይነት ምልክት የለም። በኒውካስል ዩናይትድ መቆየትና መጫወትን እንደሚፈልግ ነው ዘገባዎች በትልቁም እያጋሩ የሚገኙት። ቸልሲ ለኤንዞ ማሬስካ ቡድን ጥራት ያለው ተጫዋችን መጨመሩን ለመቀጠልም ሙከራዎችን ያደርጋሉ ተብሎ ይታሰባል። ለ2026 የዝውውር እቅዶቻቸውንም ቀድመው እያዘጋጁ እንዳለ ነው መረጃዎች እየጠቆሙ የሚገኙት። በዚህ መሰረትም አዲስ አማካይ በእቅዳቸው ውስጥ ያለ እንደሆነ ነው ዘገባዎች የሚያሳዩት። ቸልሲ አስቀድሞ ኤንዞ ፈርናንዴዝን እና ሞይስ ካይሴዶን ያካተተ ጠንካራ የመጀመሪያ የአማካይ ጥምረት ቢኖረውም ስለ ኤንዞ ማሬስካ የተጠባባቂ አማራጮች ጥልቀት ግን ጥርጣሬዎች ያሉ። ሮሚዮ ላቪያ ተደጋጋሚ ጉዳቶች ያሉበት፣ አንድሬ ሳንቶስ ደግሞ ይህንን ቡድን በትክክል እያገለገለ አይገኝምና የክለቡ ስፖርት ክፍልም እጩዎችን እየለየ እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቸልሲ በማኑኤል ሉካቴሊ ላይ ፍላጎት እንዳለው ቢታወቅም ከሌሎች የፕሪሚየር ሊግ ክለቦች ጋር ግን ትልቅ ፉክክር ሊገጥመው እንደሚችል የሚያሳዩ መረጃዎችም በትልቁ እየሰማን ነው የምንገኘው። ነገር ግን የዩቬንቱስን ማኑኤል ሉካቴሊን ቸልሲዎች እንደሚፈልጉት ነው የተናገረው። ነገር ግን ዌስትሃም ዩናይትድ፣ ኒውካስል ዩናይትድም የዚህ ተጫዋች ፈላጊዎች እንደሆኑ እየተገለጸ ነው የሚገኘው። እንዲሁ ደግሞ የጀርመኑ ክለብ ባየር ሌቨርኩዘንም የዚህ ተጫዋች ፈላጊ ነው። ዩቬንቱስ ሉካቴሊ ቁልፍ ተጫዋች አድርጎ ይመለከቱታልና መሸጥም ጭራሽ አይፈልጉም ነው የተባለው። ሆኖም ግን ትልቅ ዋጋ እንግዲህ የሚቀርብላቸው ከሆነ ይህንን ተጫዋች ለመሸጥ ግን ምናልባት ሙከራዎችን ሊያደርጉ የሚችሉበት እድል ይኖራቸዋል ተብሎ ይታሰባል። ሉካቴሊ በባለቤትነት ለውጥ እንግዲህ ከተደረገ ወዲህ አሁን ላይ ክለቡ ከተከተለው የዝውውር ፖሊሲ ጋር የማይጣጣም ነው ይሆናል ተብሎ የሚታሰበው በቸልሲ ቤት። ምክንያቱም ቸልሲዎች አሁን ላይ ወጣት ኮከቦችን፣ እድሜያቸው ገና የሆኑ ተጫዋቾችን በማስፈረም ኮንትራታቸውን ረጅም ጊዜ በማድረግም ሲያስፈርሙ ነው የምንመለከተውና ሉካቴሊ ደግሞ እንደዚህ አይነት ተጫዋች አይደለም። እድሜው ከፍ ያለ ነው። ይህንን ተጫዋች ለረጅም ጊዜ ለማስፈረም እንዴት መረጡ ወይም ደግሞ ይህንን ተጫዋች ለማስፈረም እንዴት ፈለጉ የሚሉትን ጉዳዮች ጥያቄ ውስጥ ከቷቸዋል። ምክንያቱም ቸልሲ ከሚታወቅበት አሁን ላይ እየተከተለ ከሚገኘው የዝውውር ፖሊሲ አንጻር ነው። በአሁኑ ጊዜ እንግዲህ ከዚህ ቀደም የአርሰናል ፍላጎትን ስቧል የተባለው ሉካቴሊ ቸልሲ፣ ኒውካስልም የሚፈልጉት እንዲሁ ዌስትሃም ዩናይትድም ቪላም የሚፈልጉት እንደሆኑ እየተገለጸ ይገኛል።
በ2026 ይህንን ነገር ማስፈረም ይችላሉ ወይስ ይህንን ተጫዋች ማስፈረም ይችላሉ ወይ? በትልቁ የሚጠበቅ ጥያቄ ነው ይሆናል ተብሎ የሚታሰበው። ባየር ሚኒክ የሊቨርፑሉን ተከላካይ የሆነው ኢብራሂማ ኮናቴን በነፃ የዝውውር መስኮት ለማስፈረም ፍላጎት ካላቸው ክለቦች አንደኛው እንደሆነ እየተዘገበ ነው። ክሪስቲያን ፉልክ እንደተናገረው ከሆነ ደግሞ የፈረንሳይ ብሔራዊ ቡድን ተጫዋች የሆነው ኢብራሂማ ኮናቴ የባየር ሚኒክ የመከላከል ሚናን ደግሞ ለመረከብ ፍላጎቶች እንዳሏቸው በባየር ሚኒክ ቤት እየተገለጸ ነው የሚገኘው። ነገር ግን ተጫዋቹን ለማስፈረም በጣም የሚፈልጉ ሌሎች በርከት ያሉ ክለቦችም እንዳሉ ይታወቃል። በትልቁ ሪያል ማድሪድ ከዚህ ተጫዋች ጋር በተያዘም ስሙ የሚነሳ ክለብ እንደሆነ የሚታወቅ ጉዳይ ነው። የኢብራሂማ ኮናቴ ውልም ሊቨርፑል ጋር ሊጠናቀቅ የተቃረበበት ጊዜ አለ። በጥር ተጫዋቾች የዝውውር መስኮትም ከሌሎች ከእንግሊዝ ውጭ ካሉ ክለቦች ጋርም የመደራደር መብት አለው። ክሪስቲያን ፉል ከዚህ ቀደምም ኢብራሂማ ኮናቴን ወደ ባየር ሚኒክ ለማምጣትም ወይም ወደ አሊያንዝ አሬና ሊያዘዋውርም እንደሚችል ፍንጭ መስጠታቸው መጀመሪያም ተነግሮ እንደነበር ይታወሳል። ሌሎች እንደ ሪያል ማድሪድ ያሉ ትልልቅ ክለቦችም ይህንን ተጫዋችም ለማስፈረም ይህንን ፈረንሳዊ የ26 ዓመት ተጫዋች ለማስፈረም እንደሚፈልጉ ነው የሚነገረው። የሊቨርፑል ደጋፊዎች ግን ይህንን ተጫዋች እንዲቆይላቸው በትልቁ ጥያቄዎችን እያቀረቡ ነው። በተለይ የሊቨርፑል ሰዎችም የዚህን ተጫዋች ኮንትራት ጉዳይም በቶሎ ቢያድሱ ደስተኛ እንደሚሆኑ ነው እየተነገረ የሚገኘው። ባየር ሚኒኮች ባለፈው ክረምት ሉዊስ ዲያዝን ከሊቨርፑል ያስፈረመው እንደነበር እናስታውሳለን እና አሁንም በድጋሚ ከሊቨርፑል ሌላ ተጫዋች ለማስፈረም ጥያቄዎችን ያቀርባሉ ተብሎ እንደሚታሰብ ነው የሚታመነው። ኢብራሂማ ኮናቴ ከዚህ ቀደም የሊያብዚሽ ተጫዋች ነበር። እዛው በጀርመን ቆይታዎችን ያደርገው እንደነበር እናስታውሳለን። በሚቀጥለው ክረምት ደግሞ እንደ ነፃ ወኪል ወደ ገበያ ሊወጣ እንደሚችል ይነገራል። ባየር ሚኒክም በሱ ላይ ያለው ፍላጎትም እንግዲህ ከፍ ይላል ተብሎ ነው የሚታሰበው ብሏል ክሪስቲያን ፎልክ ሲናገር። ኢብራሂማ ኮናቴ ከዚህ ቀደም ከአረቢ ለብዚሽ ጋር በጀርመን ውስጥ ተጫውተዋል። ፉልክ ደግሞ እንደዚህ አይነት ውሳኔዎችም ምክንያት በማድረግ ሊሆን የሚችል አይነት ነገርም ለማድረግ ሙከራዎችን ያደርጋሉ ተብሎ እንደሚታሰብ ነው ዘገባዎች በትልቁ እየወጡ የሚገኙት። በባየር ሚኒክ ያለው ነገር ሊቋጭ እየተጠናቀቀ የሚገኘው የሃሪኬን ጉዳይ ወደ እንግሊዝ ፕሪምየር ሊግ ሊመለስ የሚችልበት እድል በጣም ትልቅ እንደሆነ ደጋፊዎችንም የማንቸስተር ዩናይትድ ደጋፊዎችንም እያነሳሳ እንደሚገኝ እየተገለጸ ነው። ታማኝ የጀርመን የመረጃ ምንጮች እንደተናገሩት ከሆነ ምንም እንኳን ተጫዋቹ አሁን ላይ ለመልቀቅ ምንም አይነት ፍላጎት የለኝም፣ በባየር ሚኒክም መቆየትን ምርጫዬን አድርጌያለሁ ቢልም እንኳን በቅርቡ ግን ወደ እንግሊዝ ፕሪምየር ሊግ መመለሱ አይቀሬ ነው እያሉ ይገኛሉ። ከወደ ጀርመን ታማኝ የሚባሉት የመረጃ ምንጮች በተለይ ወደ እንግሊዝ ፕሪምየር ሊግ ሊመለስበት የሚችለው ትልቁ ምክንያት ደግሞ የአለን ሺረር የምንጊዜም የፕሪምየር ሊጉ ከፍተኛ ግብ አስቆጣሪ የሚለውን ሪከርድ የግሉ ለማድረግም ትልቅ ፍላጎቶች እንዳሉት የሚታወቅ ጉዳይ ነው። ሃሪኬንና ወደ እንግሊዝ ፕሪምየር ሊግ የመመለስ ፍላጎትም አለው። ሪከርዱን የመስበር ምኞቶች እንዳሉት ነው የሚነገረው። የእንግሊዙ ኢንተርናሽናል በባየር ሚኒክ ደስተኛ ይመስላል። ለዚህም ነው በቅርቡ ወደ እንግሊዝ እንደሚመለስ ሙሉ ለሙሉ እርግጠኛ መሆን ያልተቻለው። ቢሆንም ግን ከዴይሊ ስታር እና ከሌሎች ዘገባዎች መረዳት እንደሚቻለው ግን በማንቸስተር ዩናይትድ ላይ ስሙ እየተነሳ ነው የሚገኘው። ይህንን ተጫዋች ማንቸስተር ዩናይትዶች ለማስፈረም ትልቅ ፉክክሮችን ያደርጋሉ ሲል ተናግሯል። ፋብሪዚዮ ሮማኖም በዩቲዩብ ቻናሉ ላይ ወደ ቶተንሃም የመመለስ እድል እንዳለው ጨምሮ ደግሞ ተናግሯል። ክሪስቲያን ፉልክ ስለ ሃሪኬን ሁኔታም ሲናገር ግንዛቤ ሲሰጥም ለባየር ሚኒክ አንድ ችግር ሊሆን የሚችለው ነገር የዚህ ተጫዋች እድሜ ነው። እድሜው 32 ዓመትን እየተሻገረ ነው ብለዋልና ይህ ደግሞ የደሞዝ አከፋፈል ጥያቄያቸው ላይ የተወሰኑ መንገጫገጮችን እንዲገጥማቸው ያደርጋል። የሃሪኬን የወደፊት እጣ ፈንታም እዚህ በባየር ሚኒክ ውስጥ ትልቅ ርዕሰ ጉዳይ ነው። ኬን በህይወቱ ምርጥ አቋም ላይ እንዳለ አስባለሁ ብለዋል ክሪስቲያን ፉልክ። በባየር ሚኒክም ያገኘውን ትምህርቱ ምንም ጥርጥር የለውም ረድቶታል ሲልም ጭምር ነው ክሪስቲያን ፉልክ እየተናገረ የሚገኘው። የስፖርት ኃላፊው ማክስ ኤርበር በባየር ሚኒክ መሻሻሉን ተናግሯል። ወደ አሊያንዝ አሬና ከመምጣቱ በፊት ትልቅ ኮከብ ነበር በእርግጥም፣ ነገር ግን አሁን ላይ እንዳሸናፊ በትልቁ እየተጫወተ ነው ሲሉ ግምታቸውን አስቀምጠዋል። ሃሪኬን ለባየር ሚኒክም ካደረጋቸው ጨዋታዎች 104 ጨዋታዎችን ነው ማድረግ የቻለው። ያስቆጠረው ጎል ደግሞ 100 ጎሎችን ነውና በጣም ድንቅ የሚባል ቁጥር ነው። በአውሮፓ ውስጥም ትልልቅ ሊጎች ውስጥ እየተጫወቱ ይህን ያክል ጎል የማግባት ፍጥነት ላይም የደረሰ አንድም ተጫዋች የለም። ሃሪኬን የመጀመሪያው ተጫዋች እንደሆነ ነው የተነገረው። ነገር ግን ኮንትራቱ አሳሳቢ ጉዳይ እንደሆነ ደግሞ በርካቶች ያነሳሉ። በሚቀጥለው ክረምትም የዓለም ዋንጫ አለ። ከዓለም ዋንጫ በኋላ ደግሞ የቀረው 1 ዓመት ብቻ ነው። ባየር ሚኒክ ያለ ዝውውር ክፍያ ሊለቀው አይችልም። በሌላ ብዙ ገንዘብም ይፈልግበታል ተብሏል። ለዚህም ነው ጥያቄው መሆን ያለበት የአማራጭ ደግሞ በዚህ ክረምትም ይጠቀምበታል ወይስ ደግሞ አይጠቀምበትም? ብዙ ወሬዎችም ይናፈሳሉ ተብሎ
ይታሰባል። በእርግጥም የአለን ሺረር የጎል ማስቆጠር ሪከርድን በመስበርም እንዲሁ በአንደኝነት ለመቀመጥም ፍላጎቶች ያሉት፣ ነገር ግን እንደ ቻምፒየንስ ሊግ ያሉ ትልልቅ ዋንጫዎችን ደግሞ ማሸነፍም ይፈልጋል። በመጨረሻም ማሸነፍ ከፈለገ በባየር ሚኒክ እንግዲህ ያለው ጊዜም የተሻለ ሊሆን እንደሚችል ይታሰባል ሲል ነው የተናገረው። ለዚህም ደግሞ ይህ ትልቅ ውሳኔ ይሆናል ሲልም ጭምር ተናግሯል። ምክንያቱም ካልሆነ አዲስ ውል መፈረም ይኖርበታል ሲልም ጭምር ነው ሀሳቡን የሰጠው። ሌላኛው እንደሚነሳው መረጃ ደግሞ ማንቸስተር ዩናይትዶች በ2025 የውድድር ዓመት ላይ የክረምት የዝውውር መስኮት አዲስ ተከላካይ ለማስፈረም ባለመወሰኑ ብዙዎችን አስገርሟል። ነገር ግን ያ ችግር በ2026 ሊፈታ እቅዶች ተይዘውለታል። ይሁን እንጂ ከኢላማዎቹ አንደኛውን ግን ማስፈረም ከማሰብ በላይ ከባድ ሊሆን እንደሚችል ተነግሯል። ሩበን አሞሪም ከስፖርቲንግ ሊዝበን ከመጣበት ጊዜ ጀምሮ ላለፉት 10 ዓመታት ቡድኑ በመከላከሉ ረገድ ተቸግሯል። ለዚህም መፍትሄ ደግሞ የባየር ሚኒክና የፈረንሳዩ የመሃል ተከላካይ የሆነው ዳዮቶብ ካሚካኖ ነው። ክሪስቲያን ፎልክ እንደተናገረው ከሆነ ለኢንሳይደር አምዱ ላይ ሲናገርም ማንቸስተር ዩናይትድ ይህንን ተጫዋች ኡብ ካሚካኖን ከሚፈልጉ ክለቦች መካከልም እንደሆነ እየተገለጸ ነው። ነገር ግን ከሊቨርፑል፣ ሪያል ማድሪድ እና ፓሪስ ሰን ዠርሜንም ፉክክር ይጠብቃቸዋል ተብሎ ነው የሚታሰበው። ሊቨርፑል ዳዮቶብ ካሚካኖን እየተመለከተ መሆኑ እውነት ነው። ባየር ሚኒክ ለኡብ ካሚካኖ አዲስ ውልም ለመስጠት ለወራትም ሲሞክር ቆይቷል። ውይይቱ ግን እስከ 1 ዓመት ሊጠጋ እንደሆነ ተገልጿልና ጊዜው እያለቀ ነው። ምክንያቱም በሚቀጥለው ክረምት ነፃ ወኪል እንደሚሆን ለብዙ ክለቦችም በጣም አስደሳች ያደርገዋል። ሊቨርፑል በእርግጠኝነትም ከኢብራሂማ ኮናቴ ጋር ተመሳሳይነት ያለውን ሁኔታ እሱም በሚቀጥለው ክረምት ነፃ ወኪል ይሆናል። አዎ ሊቨርፑል እንደ ዳዮቶብ ካሚካኖ ያለ ተጨማሪ ተጫዋችም በነፃ ማግኘትም ከቻሉ ደግሞ በጣም ጥሩ የንግድ ስራም ለውጥም ይሆንላቸዋል ተብሎ ይታሰባል። በዓለም ላይ ካሉ ደግሞ ሁሉም ታላላቅ ክለቦች ደግሞ እሱን እየተመለከቱት ነው። ሪያል ማድሪድም በሱ ላይ በጣም ደግሞ ፍላጎት እንዳለው ነው የሚነገረው። ተጫዋቹ በማንቸስተር ዩናይትድ እና በፓሪስ ሰን ዠርሜን ዝውውር ዝርዝር ውስጥም እንደሚገኝ ተነግሯል። ማንቸስተር ዩናይትድ በ2026 ለዳዮቶብ ካሚካኖ እንቅስቃሴም ያደረገ እንደሆነ መታየት ይኖርበታል። እንግዲህ እንደ ነፃ ወኪልም ደግሞ የሚገኝ ከሆነ ደግሞ በጣም ምክንያታዊ ይሆናል። እንደ ደግሞ የተለያዩ እንደ ማቲያስ ደሊት ለሀገሩ ልጅ ሌኒ ዮሮ እና ከሌሎችም ተጫዋቾች ጋር በመሆን ደግሞ በኦልድ ትራፎርድ ጠንካራ የተከላካይ ክፍልን ሊፈጥሩ እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። በክሪስቲያን ፎልክ ባየርን ኢንሳይደር አምድ መሰረትም ሊቨርፑል የክሪስታል ፓላሱን የመሃል ተከላካይ ማርክ ጉሂን ለማስፈረም በሚደረገው ጥረት ላይ ተፎካካሪ ሊገጥመው እንደሚችል ተነግሯል። ይህ በእንግሊዝ ብሔራዊ ቡድን ተጫዋች በሴልኸርስት ፓርክም ጊዜ ለክሪስታል ፓላስ እንዲሁ ደግሞ ጥሩ የሚባል አፈጻጸምን ኮከብ አፈጻጸምን ማሳይቷል። እናም በሆነ ወቅት ላይ ደግሞ ትልቅ ዝውውር እንደሚያገኝም የማይቀር እንደሚመስል ነው ዘገባዎች የሚያሳዩት። አርነ ስሎት ማርክ ጉሂን አመስግኗል። ምክንያቱም ሊቨርፑል በክረምቱ የዝውውር መስኮት መጨረሻ ላይ እሱን ለማስፈረም ቀርቦ ነበር። ነገር ግን ሊቨርፑሎች እሱን ለማስፈረም ያደረጉት ጥረት ሳይሳካ ቀርቷል። ሆኖም ግን ክሪስቲያን ፎልክ እንደተናገረው ከሆነ የውል ዘመኑ በዚህ የውድድር ዘመን መጨረሻ ላይ የሚጠናቀቀው ለሌሎች ቅናሾችም ክፍት በመሆኑ ባየር ሚኒክና ሪያል ማድሪድም ማርክ ጉሂን ለማስፈረም ትልቅ ፍላጎት አላቸው። ክሪስቲያን ፎልክ ስለ ማርክ ጉሂ ሁኔታ ሲናገርም ባየር ሚኒክ በክረምት የተጫዋቾች የዝውውር መስኮትም በሱ ላይ ፍላጎት እንደነበረው ገልጿል። ነገር ግን ከመግዛቱ በፊትም መሸጥ ነበረበት ሲልም ጭምር ነው የተናገረው። ባየር ሚኒኮች በማርክ ጉሂ ላይ ፍላጎት በማሳየቱ እምነት ነው ዴን ሃውችሰን ከገበያ ውጪ ሊሆንም ይችላል። እሱ ቀዳሚ እንግዲህ ኢላማ ይሆናል ተብሎ ነው የታሰበው። ሆኖም ግን ባየር ሚኒኮች አሁን ላይ ተመሳሳይ ችግር ነበረባቸው። በመጀመሪያው ኪም ሚንጃይን መሸጥ ነበረባቸው። የሳውዲ አረቢያ ክለቦች ይህንን ተጫዋች በተለይ አልናስር ይህንን ተጫዋች ያስፈርሙታል ተብሎ ሲጠበቅ ነበር። ነገር ግን በመጨረሻም አልተሳካም። ኪም ሚንጃይ እዛው በባየር ሚኒክ ውስጥ እንዲቆይ ተደርጓል። ቀድሞውኑ ከክሪስታል ፓላስ የመጣው ሚኬል ኦሊሴን በማስፈረም በእውነትም ጥሩ ስምምነት ፈጽመዋል። ስለዚህም ጥራቱ እንዳለ ያሉና አስፈላጊ ነገር ነው። እሱ አሁንም ለሚቀጥለው ክረምትም የባየር ሚኒክ ዝርዝር ውስጥም ይገኛል። ነገር ግን ሁሉም እንደሚያውቀው ሊቨርፑል እና ክሪስታል ፓላስ በዚህ ስምምነት ላይም በጣም ተቀርበው እንደነበር ነው ዘገባዎች የሚያሳዩት። አስቀድመው ስምምነት ላይ ደርሰው ነበር። ነገር ግን በመጨረሻም ኦሊቨር ግላርሰን አይሆንም በማለቱ ምክንያት ዝውውሩ ቀርቷል። ነገር ግን እንደ ዘገባዎች ከሆነ ማርክ ጉሂ አሁን ላይ በሪያል ማድሪድ ላይ ፍላጎት አለው። እናም ሪያል ማድሪድ በእርሱ ላይ ደግሞ አይን እንዳለው ይነገራል። ስለዚህም
ላሊጋውን ግዙፍ ክለብ ደግሞ እሱን ካስፈረመው ለቡድኑ ወይም ለባየር ሚኒክ መልካም ዜና ይሆናል። ምናልባትም ዳዮቶብ ካሚካኖንም ሊያጡ ስለሚችሉ የሊቨርፑል ደጋፊዎች ኢብራሂማ ኮናቴ የኮንትራት ማብቂያው ላይ እየደረሰ በመሆኑ ምክንያት አንድን በነፃ የሚለቅ ተጫዋች በሌላ በነፃ የሚገኝ ለመተካትም ይህ ምቹ አጋጣሚ በመሆንም ለማርክ ጉሂ በሚደረገው ፉክክር ማሸነፍ እንደሚችሉ ተስፋ አድርገው እንደተቀመጡ ነው ዘገባዎች የሚያሳዩት። ውድ ቤተሰቦቻችን ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። የዛሬ ፕሮግራማችንንም ስትከታተሉት የነበረው ነበር። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛም በቀጣይ በሚኖሩን ፕሮግራሞቻችን ላይ የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት ከነ ስምና አድራሻችሁ እየጠቀስን ወደ እናንተ እናደርሳለን። እናንተ ግን ኮሜንት ስትጽፉልን ስምና አድራሻችሁን እየጠቀሳችሁ አብራችሁ እንድትገልጹልን ነው በአክብሮት የምጋብዘው። ስለተከታተላችሁኝ ከልብ አድርጌ ነው የማመሰግናችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።